ሃይ እንዴት ናችሁ? ይህ የምታዩት እንግዲህ የኔ ቤት ነው። አቤት ውሸት! የግል ያንተ የኔ ምናምን የሚባል ነገር የለም። ሁሉ ነገር የጋራ ማለቴ አለ አይደል? የኔ የሚባለው የኛ በሚል ከተተካ የኛ የሚባለውም የኔ በሚል መተካት ይችላል ብዬ ነው እንጂ የኔ ያልኩት ያው ቤቱ እሱ እንዳለው የኛ ነው። እና የገዛ ነው ትላለህ? ውሸት ነውር አይደል እንዴ? እና የተከራየ ነው ለማለት ፈልጌ አይደል? ምን አይነቱ የአፍ ኮማንድ ፖስት ነው በእናታችሁ? እኛ ደግሞ እኛ ነን 3 ኤክሶች። ኤክሶች ስል እንደዚህ ኤክሶች ማለት አይደለም። አሌክስ፣ ቡዜክስ እና ስንቴክስ። ታዲያ አንቺ ነሽ እንጂ ያልሽው እኔማ አንለያይም ተለማምደን ተከባብረን አብረን እንኖራለን ነው። እንትን ሳንል ማለቴ ሳናገባ አንለያይም ነው። አንለያይም ነው። አንለያይም ያስ አንለያይም። አብሮ አደሮች ነን። ውሃ እየተራጨን አፈር እየፈጨን አደግን። ነፍስ ካወቅን በኋላ መለያየት ከብዶን አብረን እየኖርን ነው። ቀን በየፊናችን እንደየሙያችን እንውላለን። ማታ ባንድ ቤት እናድራለን። እሱ አለማየሁ ነው። ከቀልድ ከቧልት ከጭፈራ ከውሸትና ከእንትን ሌላ ጨዋነትና ቁም ነገር አልፈጠረበትም። ኑሮ መብላት፣ መጠጣት፣ መተኛት፣ መነሳት፣ መተጣጠብ፣ መቀባባት፣ መጨፈር፣ መጠጣትና ይሄ ምንድነው ስሙ? ምናምን እያለ የሚመዘግባቸውን እንትኖች እንትን ማድረግ። ምኖችን ምን ማድረግ? እንትኖችን ነው። እቺ ደግሞ ማለቴ እንትኖችን መቃየር እኮ። እንትኖች ምንድን ናቸው? እንትኖች ናቸው። እና ቆይ ምን ያስቅሻል? ሰው ቁም ነገር ሲያወራ አይሳቅም፣ ነውር ነው። እሺ ወይ ባንቺ ቤት አሁን እኔን እንትን ብለሽ እንትን እንድል ነው አይደል? እሷን ዝም በሏት እሺ። እኔ እንትኖች ስል እንትኖች ማለቴ እንደሆነ ማለቴ እነዚህ ሴቶችን ማለቴ እንደሆነ ገብቷችኋል አይደል? እኮ አያችሁልኝ አይደል? እቺ ደግሞ ሌላ እንትን ነች ማለቴ ሌላ ኤብ ነች።
ያንስብኛል ይሳሳለኔ ሆሄ ፊደላት ሰማሰው ቅኔ ውበት ቁንጅናሽ በምን ይለካ በማን ጠርቼሽ ምን ብዬ ልርካ ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ ቀንቶኝ ድሌ ደርሶኝ በተራ በፍቅርሽ ብርሃን ቀኔ ሲበራ ማሞገሻ ቀን ላገኝ ብለፋ ፈልግ ያጣውኝ ስያሜሽ ጠፋ ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ ማሬ 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 እንደው ነፍስ ነገር ለኔ ውቤ 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 እንደው ነፍስ ነገር ላይኔ እፍኝ ማይሞላ እድሜ በስቶ ዜማው አምሮልኝ ባንቺው ተቃኝቶ ወዬ እኔ ማር ሄሎ ስዊቲ ወይዬ አይመቸኝም አልኩሽ አይደል እንዴ አይመቸኝም እሺ ቆይ የት ሆነ ነው ስብሰባ ውስጥ ነኝ የካምፓኒያችንን የቦርድ አመራር ሚቲንግ እየመራው ነው ይኸውልሽ ትልቅ ሰዎች እየፈጠጡብኝ ነው መልሼ እደውልልሻለሁ እሺ የሚሰማኝ ጩኸት ምንድነው ሚጮ ማነህ እባክህ እስቲ መስኮቱን ትዘጋልኝ የምርጫ ቅስቀሳ ነው መሰለኝ የፖሊዮ ይሁን የምርጫ እየቀሰቀሱ ነው ውጪ በመኪና አዎ ጨርሻለሁ እሺ በቃ መልሼ እደውልልሻለሁ ፕሊዝ ስዊቲ ዶንት ሌት ሚ ዳውን በጣም ሚስ አድርጌያለሁ ዛሬ ካላገኘኝ ጠዋት አብጄ ነው የምታገኘኝ እሺ ምን አስቸኮለሽ ትደርሽበት የለ ማለቴ ያው ጤንነት በስንት ጣሙ ልልሽ ነው እሺ ጨርሽ መልሼ እደውልልሻለሁ ስብሰባ ላይ ስለሆንኩ ቻው ማሪ ወድሻለሁ ቻው አያችሁት አይደል ይሄ ነውረኛ ቆይ በዚህ እድሜው እንደዚህ አይነት አይን ያወጣ ውሸት መዋሸት ነውር አይደለም ትላላችሁ አንተ ደግሞ ምንድነው የምትለው አይን አወጣም አላወጣም ውሸት ትልቅ ወንጀል ነው ለማንኛውም አሌክስ ለዛሬና እስከዛሬ ብቻ ነው እቅዱ የወር ደሞዙን ለልብሱ ለኮስሞቲክሱ ማለቴ ቅድም ሲንቴክስ እንትን ላላቸው እንትኖች ማለቴ ለኤሞጅ ነው የሚጨርሰው ምንም እነሱን አትስማቸው እሺ ቆይ እናንተ ስታስቡት ሙዚቃ ጨዋታ ደስታ ቀየር ካላደረጉት አይደብርም እኔ በበኩል ያሳክከኛል ይቀነቅነኛል ያናጨኛል በቃል አይደል ፈታ ማለት ወዳለሁ ህይወትን ቀለል አድርጌ ነው የምሾፍራት እንግዲህ ይሄንን መፍታታት ነው እነሱ አንዴ ነውር አንዴ ወንጀል እያሉ ስሜን የሚያጠፉት በተለይ ደግሞ እሱ ወይ በነገራችን ላይ እሱ ስንታየው ይባላል ሲንቴክስ የግብረ ገብና የስነ ስርዓት ሰው ነው ነውር የመሰለውንና ከስርዓት ውጪ ነው ብሎ ያመነበትን ድርጊትና ንግግር ሳይቃወምና ሳያርም ማለፍ ነውር መስሎ የሚሰማው ጨዋ ነው በተለይ እኔን ከልጅነታችን ጀምሮ ነውር አወራሁም አላወራሁም ብልግና ሰራሁም አልሰራሁም የማደርገውና የምናገረውን ከመቃወምና ነውር ከመቀባት ውጪ የማያውቅ የሆነ ጨዋቅ ባለጌ ነው እሺ ውይ ሲያበሽቀኝ እንደው ነፍስ ነገር ለኔ ኧረ በእናትህ መስራት አልቻልኩም ማረ አንተን እኮ ነው እንደው ነፍስ ነገር ለኔ መስራት አልቻልኩም ማረ እንደው ነፍስ ነገር ለኔ
ሞሬ 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 እንደ ነብስ ነገር ምንድን ነው? ጸጥታ ስራ ይዣለሁ። አንተ ነው የጻፍከው? አዎ እኔ ነኝ የጻፍኩት። ጸጥታ ስራ ይስራበት። የእጅ ጽሑፍ በጣም ያምራል። ግጥም አይደለም እኮ የጻፍኩት ማስጠንቀቂያ ነው። ትንሽ ከፍ አድርገውና ደግሞ ይሄን ፊትን ቢሸፍንልኝ አቦ ደስታዬ፣ አቦ ደስታዬ። ኧረ እባክህ ልስራበት እንዴ! ስራ ይዣለሁ እኮ። ሙዚቃውን ቀንሰው እንዴ! ጭራሽ ይጀምረዋል እንዴ! ኧረ በእናትህ ልስራበት። ምን ይበቃል? ስራ መስራት አልችልም። ምን አይነት ፈተና ነው ግን? አንተ ተው ግን ስራ ልስራበት። ተው ተው። ሲንቴክስ ድርሰት መጻፍና ታዋቂ ደራሲ መሆን ትልቅ ህልሙ ነው። እኔ ግን ጊዜውንና ወረቀቱን ከማባከኑ ውጪ የረባ ነገር የጻፈበት ጊዜ ትዝ አይለኝም። ለነገሩ እኔም ከልጅነቴ ጀምሮ ስንት ቁም ነገር የሚሰራበትን በሚሊዮን የሚቆጠር ወረቀት ሲያበላሽ መኖሩ ብቻ ነው ትዝ የሚለኝ። የዋደሞች የሰው ሙያና ጥረት ማጣጣል ነውር መሆኑን እያወቀች ከሱ ጋር ተደርባ እኔን እንትን ትለኛለች። ቆይ ስለሷ ማን ሊያወራላት ነው ስለሰው ብቻ የምታወራው? ቡዜክስ ማለቴ ከድሮ ጀምሮ ብዙአየሁ ነበር የምትባለው። ትንሽ ያገላለጽ ችግር ስላለበት ነው እንጂ አሁንም ብዙአየሁ ነው የምትባለው። ቡዜክስ እሳት የላሰች ጠበቃ ነች። ህግ ማስከበር፣ ፍትህ፣ ስነ ስርዓት መቆጣጠር ትወዳለች። አንዳንዴ የጠበቃነት ባህሪዋ እየተጫናት እዚህ ቤት ውስጥም ህግ ልጫወት የምትለው ነገር አላት። ውያን ጊዜ ስትቀፈኝ ዳዲ አንቺ ዳዲ እንዴ ይህን ልጅ አሳርፊ እንዴ! ስራዬን መስራት አልቻልኩም እንዴ! እዚህ ቤት እኮ ስንኖር የተስማማንበት ህግ አለ እኮ እንዴ! እሱ ግን ሙዚቃውን ካፍ እስከ ገደቡ ከፍቶ ይጨፍራል። ጭፈራ ቤት ነው አይጨፍርም እንዴ ከፈለገ እንዴ! ስርዓት የሚባል ነገር የለም እንዴ ነው ወይስ እኔ ቤቱን ለቅቄ ልውጣ? ስርዓት እኮ ያስፈልጋል እንዴ!
እኔ እኮ ስራዬን መስራት አልቻልኩም እንዴ። ታዲያ እኔ እንዴት ላድርግ? ምን ላድርግ? እሺ ምን ሆነሃል? የምታሳርፊው እንደሆነ አሳርፊ። እኔ ስራዬን መስራት አልቻልኩም። ነይ 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 አንዴ ነይ 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 የሚያደርገው ነይ ነይ እኔ እንደዚህ ሆኜ መስራት አልችልም። ይኸው የምትዩ በይ ሙዚቃ እየከፈተ ምንም ስራ ሊያሰራኝ አልቻለም እንዴ። እንዴት ብዬ እኔ ስራ ልስራ? አሁን አንቺን ልጠራ ስመጣ ሙዚቃው ነው ያጠፋው። የምትዩ በይ አሁን ነው ደግሞ ሙዚቃውን ያጠፋው። አሁን አንቺን ልጠራ ስገባ ሙዚቃውን አጠፋው። እኔ መስራት አልቻልኩም። የምታደርጊውን አድርጊልኝ በቃ። ምንድን ነው? ምን አደረኩኝ ይላል እንዴ? ደግሞ ማንበብ አይቻልም እንዴ እዚህ ቤት? ቆይ አንብብ፣ መረጃ ሰብስብ ትላላችሁ። ስናነብ ደግሞ ኮምፕሌክሳችሁ ይንጫጫል። ችግር አለባችሁ? ለና አንብብበት እንጂ ምንድን ነው እንዴ? እኮ እንደዚህም አድርጌ ማንበብ እችላለሁ እኔ ግን የዘንድሮ ፖለቲካ እንዲህ አድርገው ሲያነቡት ነው የሚገባው ብዬ ነው። ሲንቴክስ ያው በቃ አሁን ዝም ብሏል። ወደ ስራ መመለስ ትችላለህ። እንዴ ዝም አይልም እንዴ? ስራዬን መስራት አልቻልኩም እየለፈለፈ ሙዚቃ እየከፈተ ይኸው ሲንቴክስ ዝም ማለት አይልም እንዴ? በደንብ አስጠንቅቂልኝ እንዴ እንዴ አለ እኮ። ታዲያ እንዴት ብዬ እኔ ስራዬን ልስራ እንዴ? ቅድም አሁን የሀገሬ ጨረቃ ብዬ ርዕስ አወጣሁ፣ ስነ ግጥም ለመግጠም ማለት ነው። ከዛ የሀገሬ ጨረቃ ድመቂ 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 ብዬ በቂ እንደገና ሌላ ፊደል ለመፈለግ ስፈልግ እሱ እንዴት ያሰራኝ ሙዚቃውን ከፍቶ በቂ ነው። አዎ በቂ ከሆነማ ወንዶች ልጆች አሉሽ፣ ልብስሽን አውላቂ በለዋ በቃ። አውላቂ አይባል። ኧረ እኔ እዚህ ላይ ነው ያገኘሁት። አጥብቂ ነው የሚባለው። አጥብቂ ነው። አጥብቂ 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 Yes, I guess. ማሚ ሲበዛ በጣም አኩራፊ ነው። ልጅ ሆነን ጀምሮ በትንሽ ነገር ያኮርፋል። አንዴ ለምቦጩን ከጣለ በሳምንት በውሃ አርሰን በቅባት አለስልሰን በካቦ ገመድ ጎትተን ነው ወደ ቦታው የምንመልሰው። ለምቦጩን እኮ ነው። አንተ ያዘከኝ አልፈልግም አልኩ በቃ። አንተ ደግሞ እስካሁን አኩርፈሃል እንዴ? ኧረ በእናትህ ፈታ ብልና እራታችንን እንብላ። ማሚ ግን አይደብርህ? ማሚ አትበለኝ ደግሞ። አንተ በ40 ዓመት እንደ ሕፃን ልጅ ስትነፋረቅ አያስጠላም? 40 ዓመት አይደለም ደግሞ 39 ከ8 ወር ይሁንልህ። እኔ ግን በዚህ እድሜ በረባ ባረባ ነገር ለእንጨጨን መጣልህ ነው እያስጠላህ እንዴ? አታሳነፊውም እንዴ? ለእንጨጨን እያለ እኮ ነው። አንተ ስነ ስርዓት። ለእንጨጭ አይባልም። እና ምንድን ነው የሚባለው? ለምቦጭ እንዴ? ለምቦጭ አይባልም፣ ነውር ነው እንዴ? ለምቦጭ ትላለች እንዴ? ለማንኛውም ይኸውልህ በስተርጅና ማኩረፍ ያስጠላል። እሺ እውነቱን እኮ ነው ማሚ። ማሚ አትበሉኝ። እሺ የተፈጠረ ችግር ካለ በመነጋገር ለመፍታት ሞክር። አልሞክርም። የተሰማህን ደግሞ በሰዓቱ ተናገር። አልናገርም። መቆጣት ካለበት ተቆጣ። አልቆጣም። መሳደብም ካለበት ተሳደብ። አልሳደብም። ምንድን ነው እንደዚህ ማኩረፍ? ኧረ በጣም ይደብራል። አታዩም እንዴ? ይኸው እስቲ ፊቱ ራሱ እኮ ያልተተኮሰ ኮት ነው የሚመስለው። እንዴ አታሳረፊውም እንዴ? እንዴ ስሰራ ይረብሸኛል። እንደገና ስኮረፍ ደግሞ አሮጌ ኮት ነው ፊት የሚመስለው ይለኛል። እንዴ ታዲያ እንዴት ብዬ እዚህ ቤት ልኑር? እንትን ብለህ እንትን አድርገህ እንትን ሆነ ኑራ። አታሳርፊውም እንዴ? እንዴ አንቺም እንዴ እዚህ ቤት ታዲያ ምን ሆኑ?
በቃ አንተ አሌክስ ተነስና ይቅርታ ጠይቀው። እሺ ይቅርታ አልፈልግም። ኧረ በጣም ይደብራል እንዴ! ይቅርታ አልኩሽ አይደል እንዴ? ምንድነው አንተ ደግሞ? አልፈልግም። በረባ ባረባው ነገር እንትን አትበል። አሌክስ መለስ አይደል? አዎ መለስ። አንቺ መለስ አይደልሽ? ደህና ነኝ። አስደነገጣችሁኝ እኮ። እንጀራ ይዤ መስሎኝ እኮ ነው። ውሃ ልሰጣችሁ ፈልጌ አስደነገጣችሁኛ። እስኪ እንጀራ ዝም ብዬ እያኮረፍኩ እናንተን በቃ ደግሞ እኮ ሳኮርፍ ነው ትንትን የሚላችሁ። አልተረገምኩም እንዴ አሌክስዬ፣ በጣም እኮ ነው ያስደነገጥከኝ። አሁን ከነከረ ደህና ነኝ። ጋርገን እየበላ እኔ እኮ ውሃ ረሳሁ ብዬ ጥቅል ጎመን አደረስ። አያችሁት አይደል? ሲንቴክስ ማለት ይሄ ነው። ከልጅነቱ ጀምሮ ያሳዝነኛል። እንደገና ደግሞ በሆነ ባልሆነው ለምቦጩን ሲጥል ያናድደኛል። ግን በቃ ደግነቱ፣ ለሰው ሐሳቢነቱ፣ ሽቁጥቁጥነቱ እናቴን ያስታውሰኛል። ቡዜክስ ያለችው ብቻ አይደለም፣ ባለሙያነቱ፣ ቦጅባጃነቱ፣ አልቃሻነቱ የኔንም እናት ያስታውሰኛል። ለዛ ነው ማሚ የምንለው። እንዴ ስለማሚ መነገር ያለበትን ዋና ነገር ሳልናገር የሚሰራውን ምግብ ብቀምሱት ነፍስ ነው። ሶስታችን ምግብ የማብሰል ተራ አለን። ተራው ደርሶ እዚህ ቤት ማሚ ምግብ ሰራ ማለት እንዴ ስላለማየው ሳልነግራችሁ ያለፍኩት ነገር ምግብ ሲመገብ አቤት ሲያስኮምጅ ብቻውን የቡድን ስራ ነው የሚያደርገው። እንዲህ ነን እንግዲህ እኛ የዚህ ቤት ነዋሪዎች ብዙ ሆነን ነው እንደ አንድ የምንኖረው። አሌክስ፣ ቡዜክስ እና ሲንቴክስ። ዘራፍሌ ክፍቴክስ፣ የሲንቴክስ፣ የቡዜክስ፣ የአሌክስ ወንድም ክፍቴክስ